አክብሮታዊ ሰላምታችን በያላችሁበት ይሁን። የቻናል ቤተሰቦች እንደምን አላችሁ? በሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ይዤ መጥቻለሁ። ከመረጃዎቻችን መካከልም በደቡብ አፍሪካ ጆሃንስበርግ ጎዳናዎች ላይ በኢትዮጵያውያን ላይ እየተፈጸመ ያለው አሰቃቂ ግድያና አሳዳጅነት ቀጥሏል። በደህንነት ካሜራ የተቀረጸው ምስል ምን ያሳያል? የኢትዮጵያ ኤምባሲ ለደቡብ አፍሪካ መንግስት የላከው አስቸኳይ ጊዜ ደብዳቤ ምን ይዟል? ግድያው መጤ ጠልነት ወይስ በስደተኞች መካከል ያለ እልቂት? ፋክት ፈርስት እውነታውን ይዞ ቀርቧል። በአፍሪካ ቀንድ አዲስ ጦርነት ነጋሪት እየተጎሰመ ነው። በአፍሪካና በሶማሊያ መካከል ያለው ዲፕሎማሲያዊ ፍጥጫ ወደ ለየለት ግጭት ሊያመራ እንደሚችል ስጋቶች እየጨመሩ ነው። ሶማሊያ የኢትዮጵያን አምባሳደር ካባረረች በኋላ አሁን ደግሞ ከግብጽ ጋር አዲስ ወታደራዊ ስምምነት መፈራረሟ ተሰምቷል። የግብጽ ጦር ወደ ሶማሊያ ይገባ ይሆን? በኢትዮጵያ በኩል የተሰጠው ምላሽ ምንድነው? ዝርዝር መረጃዎችን እናቀርባለን። የዶላር ተመን በአዲስ መዝገብ ሊያስመዘግብ ነው። የባንክና የጥቁር ገበያ መካከል ያለው ልዩነት መስፋፋት መንግስት አዲስ ውሳኔ ጥሎበታል። በህገወጥ የገንዘብ ዝውውር ላይ የተጀመረው አደንና የወጣው ጥብቅ ማስጠንቀቂያ በገበያው ላይ ምን? የዛሬውን የኢኮኖሚ መረጃ ፋክት ፈርት ይዞላችሁ ቀርቧል። ዩክሬን የመከላከያ ግንቧ ሊደረመስ ነው። ሩሲያ በምስራቃዊ ዩክሬን የፈጠረው ድንገተኛ የስምጥ ኬቭን በከፍተኛ ጭንቀት ውስጥ ከቷታል። በሌላ በኩል የአሜሪካ የረጅም ርቀት ሚሳኤሎች ግንባር መድረሳቸው ተሰምቷል። ፑቲን ቀይ መስመራችን ተጥሷል ሲሉ ዝተዋል። ጦርነቱ ወደማይቀለበስ አዲስ ምዕራፍ ተሸጋግሯል። የዛሬው ሰበር መረጃችን አካል ነው። አሜሪካ በታሪኳ አይታው የማታውቀው ከፍተኛ የተማሪዎች ተቃውሞ ውስጥ ትገኛለች። ተቋቂ ዩኒቨርሲቲዎች ወደ ጦርነት ሜዳ ተቀይረዋል። ፖሊስ ግቢዎቹን ሰብሮ በመግባት በመቶዎች የሚቆጠሩ ተማሪዎችን እያሰረ ነው። በዲሞክራሲያዊ አገር አሜሪካ ምን እየተካሄደ ነው? የነጻነት ጥያቄ ወይስ የጸጥታ ስጋት? ዝርዝር መረጃውን አቀርብላችኋለሁ። የመካከለኛው ምስራቅ ሰማይ ዳግም በጭስ ተሞልቷል። እስራኤል በሊባኖስ ድንበር ላይ የጀመረችው ሰፊ አየር ጥቃትና የሂዝቦላህ አስፈሪ ድሮኖች አካባቢውን ወደማይመለስ ጦርነት እየመሩት ነው። በሌላ በኩል የራፋህ ወረራ በማንኛውም ሰዓት ሊጀመር እንደሚችል እየተነገረ ይገኛል። ዓለም በጭንቅ የምትጠብቀው ይህ ውጥረት ወዴት ያመራ ይሆን? የዛሬውን ትኩስ መረጃም ፋክት ፈርስት ይዞላችሁ ቀርቧል። የቻናል ቤተሰቦች በቆይታችን እነዚህና ሌሎች አጫጭር መረጃዎችም ተካተዋል። አብራችሁን ቆዩ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ባወጣው መግለጫ ባለፉት ጥቂት ቀናት ውስጥ ብቻ 4 ኢትዮጵያውያን በግፍ መገደላቸውን አረጋግጧል። ኤምባሲው ለደቡብ አፍሪካ መንግስት በጻፈው ደብዳቤ ግድያው የፈጸሙ አካላት አስቸኳይ ለሕግ እንዲቀርቡና ችግር የሚታይባቸው አካባቢዎችም ለኢትዮጵያውያን ልዩ ጥበቃ እንዲደረግ ጠይቋል። በማህበራዊ ሚዲያ የተሰራጨው የደህንነት ካሜራ የተቀረጸው ምስል እጅግ አሰቃቂ ነው። አንድ ግለሰብ የገበያ ስፍራ ውስጥ ቆሞ በነበረ ኢትዮጵያውያን ላይ ከጀርባው በመቅረብ በርቀት ጭንቅላቱ ላይ ተኩሶ ሲገድለውና ሲተኩስበት ይታያል። ይህ ድርጊት በጆሃንስበርግ ሲቢዲ ተብሎ በሚጠራው የንግድ ስፍራ የተፈጸመ ነው። ኤምባሲው ግድያውን በደቡብ አፍሪካ ካለው መጤ ጠልነት ጋር የተያያዘ ሊሆን እንደሚችል ይጠረጥራል። ትናንት በጆሃንስበርግና በተለያዩ ከተሞች ጸረ ስደተኛ ተቃውሞች መካሄዳቸውን ስጋቱን አክሮታል። ይሁን እንጂ የደቡብ አፍሪካ ሚዲያዎች ግድያው ከዝርፊያ ጋር ከተደራጀ ወንጀል ጋር እየተያያዘ ሊሆን እንደሚችል እየዘገቡ ነው። ኤምባሲው አሁን ያለው ችግር መፍትሄ እስከሚያገኝ ድረስ ኢትዮጵያን ራሳቸውን እንዲጠብቁና እንዲተባበሩ አሳስቧል። ይሁን እንጂ አንዳንድ መረጃዎች ድርጊቱ በኢትዮጵያ መካከል ያለ ግጭት ሊሆን ይችላል የሚሉ ጥርጣሬዎችን እያነሱ ይገኛሉ። ወደሚቀጥለው መረጃችን ስናልፍ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ሰነድ ተከትሎ በሞቃዲሾ መንግስትና በአዲስ አበባ መካከል ያለው ግንኙነት እጅግ ዝቅተኛ ደረጃ ላይ ወድቋል። ሶማሊያ የኢትዮጵያን አምባሳደር ከሀገር እንዲወጡ ማዘዟና በፑንትላንድና በሶማሌላንድ የሚገኙ ኢትዮጵያን ቆንጽላ ጽሕፈት ቤቶች እንዲዘጉ መወሰኗ ይታወሳል። ዛሬ የወጡ መረጃዎች ደግሞ ፍጥጫው ወደ ወታደራዊ ስምምነት መሸጋገሩን ያመለክታል። ሶማሊያ ከግብጽ ጋር ያላትን ወታደራዊ ትብብር እያጠናከረች ትገኛለች። ካይሮ ለሶማሊያ ወታደራዊ ስልጠናና የጦር መሳሪያ ድጋፍ ለማድረግ መስማማቷ ተነግሯል። ይህን እርምጃ በኢትዮጵያ በኩል እንደ ስጋት ተቆጥሯል። በተለይም በታላቁ የህዳሴ ግድብ ዙሪያ ከኢትዮጵያ ጋር ውጥረት ውስጥ ያለችው ግብጽ በሶማሊያ በኩል መግባቷል በኢትዮጵያ ላይ ጫና ለመፍጠር የታለመ ነው የሚሉ ትንታኔዎች እየወጡ ነው። የኢትዮጵያ በበኩሏ በባህር በር ማግኘት ጥያቄ ህልውና ጉዳይ መሆኑን ማንም ለመጉዳት የታለመ እንዳልሆነ በተደጋጋሚ ገልጻለች። ይሁን እንጂ የሶማሊያ መንግስት በኢትዮጵያ ጦር ከሶማሊያ እንዲወጣና በሌሎች አፍሪካ ሀገራት ሰላም አስከባሪዎች እንዲተካ እያደረገ ያለው ግፊት በአካባቢው አልሸባብ ዳግም እንዲያንሰራራ እድል ይሰጣል የሚል ስጋት በዓለም አቀፍ ማህበረሰብ ዘንድ ተፈጥሯል። ሁለቱም ሀገራት ለማስማማት ቱርክ የጀመረችው ሽምግልና ጥረት እስካሁን የሚታይ ውጤት አላመጣም። ዛሬ በወጡ መረጃዎች መሰረት ሁለቱም ወገኖች በያዙት አቋም መጽናታቸው ድርድሩ መቋረጡ ተሰምቷል። ይህ ደግሞ አፍሪካ ቀንድ አዲስ ሊፈጠር ይችላል የሚለውን ስጋት አባብሶታል።
ወደሚቀጥለው መረጃችን ስናልፍ በወጡ መረጃዎች መሰረት በጥቁር ገበያ ላይ ያለው የዶላር ተመን ካለፉት ቀናት የተለየ መልኩ መዋዠቅ እያሳየ ይገኛል። በባንኮች የሚመነዘረው የዶላሩ ጋር መጠነኛ ጭማሪ እያሳየ ቢሆንም በጥቁር ገበያ ላይ ያለው ፍላጎት ባለመቀነስ በሁለቱ መካከል ያለው ልዩነት አሁንም ሰፊ ሆኖ ቀጥሏል። ይህ ደግሞ በሸቀጦች ዋጋ ላይ ቀጥተኛ ተጽዕኖ እያሳደረ ይገኛል። መንግስት በህገ ወጥ የውጭ ምንዛሬ ዝውውር ላይ የተሰማሩ አካላት ላይ እርምጃ ለመውሰድ ዜሮ ትዕግስት እንደሚከተል በድጋሚ አስታውቋል። የጸጥታ አካላት በገንዘብ ምንዝሮችና ደላሎች ላይ የሚያደርጉትን ክትትል አጠናክረዋል። በተለይም በማህበራዊ ሚዲያ ቴሌግራም እና ፌስቡክ ላይ የዶላር ተመን የሚያወጡ ገጾች ላይ እርምጃ እንደሚወስድ ገልጿል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ግኝቶችን ለማሳደግና ወደ ባንክ ስርዓት ለማስገባት የተለያዩ ማበረታቻዎችን እያስተዋወቀ ነው። ዲያስፖራዎችና ላኪዎችም ኤክስፐርቶች ገንዘባቸውን በባንክ እንዲመነዝሩ የሚደረገው ግፊት ቢጨምርም የገበያው አለመረጋጋት ግን አሁንም ፈታኝ ሆኖ ቀጥሏል። ይህ የዶላር ውጥረት በቀጥታ ወደ ሀገር ውስጥ የሚገቡ መሰረታዊ ሸቀጦች ላይ የዋጋ ጭማሪ እያስከተለ ነው። በተለይም በምግብ፣ ዘይት፣ በነዳጅና ሕክምና ግብዓቶች ላይ የታየው የዋጋ ንረት ህብረተሰቡን እያሳሰበ ይገኛል። መንግስት የዋጋ ግሽበትን ለመቆጣጠር በቅርቡ አዲስ የፖሊሲ ማሻሻያ ሊያደርግ እንደሚችልም ፍንጮች ገልጸዋል። ወደሚቀጥለው መረጃችን ስናልፍ የሩሲያ ጦር በምስራቃዊ ዩክሬን ኤችሬን በተባለችው ስልታዊ ቦታ ላይ የዩክሬን መከላከያን ሰብሮ በመግባት ወደፊት እየገፋ ይገኛል። ዩክሬን ለወራት ስትከተልባቸው የነበሩ ቦታዎች አሁን ላይ ከፍተኛ ስጋት ውስጥ ወድቀዋል። የሩሲያ ጦር ይህንን አጋጣሚ ተጠቅሞ ወደ ዋና ዋና ሎጂስቲክ ማዕከላት ለመጠጋት ጥረት እያደረገ መሆኑ ተዘግቧል። በሌላ በኩል የአሜሪካው 61 ቢሊዮን ዶላር እርዳታ በከፊል ግንባር መድረሱ ሲረጋገጥ፣ በተለይም የረጅም ርቀት ተወንጫፊዎች አቶክስ የሚሳኤል በዩክሬን እጅ መግባቱም ለሩሲያ ጦር ትልቅ ስጋት ሆናል። ክሬምሊን ይህንን ድርጊት አሜሪካ በቀጥታ በጦርነት ውስጥ እንደ መግባት ነው የቆጠረችው። ፕሬዚዳንት ፑቲን ጥቃቱ ወደ ሩሲያ ግዛት የሚመጣ ከሆነ ምላሻችን አስከፊ ይሆናል ሲሉ የመጨረሻ ማስጠንቀቂያ ሰጥተዋል። የዩክሬን ሁለተኛ ከተማ በሆነችው ካርኪቭ ላይ የሩሲያ አየር ጥቃት ዛሬም በከፍተኛ ሁኔታ ቀጥሏል። ዩክሬን ሩሲያ በሚቀጥለው ወር በግንቦት አጋማሽ ላይ በካራኪቭ በኩል አዲስ መጠነ ሰፊ ወረራ ለመጀመር በ10 ሺዎች የሚቆጠሩ ወታደሮችን እያከማቸች መሆኑን ገልጻለች። ይህ ደግሞ ለዩክሬን ጦር ሌላኛው ፈታኝ ግንባር እንደሚሆን ይጠበቃል። ይህ በእንዲህ እንዳለ በእስራኤልና በሊባኖስ ድንበር ላይ ያለው ፍጥጫ ወደ ለየለት ጦርነት ተቃርቧል። እስራኤል በደቡባዊ ሊባኖስ በሚገኙ የሂዝቦላ ጦር ሰፈሮች ላይ ከባድ የአየር ጥቃት መፈጸሟን አስታውቃለች። ሂዝቦላ በበኩሉ ፈንጂ የጫኑ ድሮኖች ወደ እስራኤል ሰሜናዊ ግዛት በመላክ አጸፋዊ እርምጃ መውሰዱን ገልጿል። ይህ የድንበር ፍጥጫ ከጋዛው ጦርነት በበለጠ ቀጠናውን ሊያተራምስ ይችላል የሚል ስጋት ነግሷል። በጋዛ በኩል ደግሞ ዓለም አቀፍ ማህበረሰብ ተማጽኖ ቢበረታም እስራኤል ጦር ወደ ራፋ ለመግባት የመጨረሻ ዝግጅቱን ማጠናቀቁ ተሰምቷል። በግብፅ አማካኝነት ሲደረግ የነበረው የተኩስ አቁም ድርድር እስካሁን ግልጽ ውጤት አላመጣም። ኔታንያሁ ድርድሩ ቢሳካም ባይሳካም ወደ ራፋ መግባታችን አይቀርም ሲሉ በዛሬው ዕለት በመግለጫቸው አረጋግጠዋል። ይህም ከ1.5 ሚሊዮን በላይ ለሚሆኑ ተፈናቃዮች ህይወታቸው ከፍተኛ አደጋ ደቅኗል። ኢራን በበኩሏ በአካባቢው ባሉ ታጣቂዎች በኩል የምታደርገውን ድጋፍ የቀጠለች ሲሆን፣ አሜሪካ በበኩሏ ግጭቱ እንዳይስፋፋ ዲፕሎማሲያዊ ግፊት እያደረገች ነው። ዛሬ ወደ አካባቢው ያቀኑት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እስራኤል በራፋ ላይ የምታደርገውን ጥቃት እንድታዘገይና ለድርድር ቅድሚያ እንድትሰጥ እየወተወቱ ይገኛሉ። የመካከለኛው ምስራቅ ውጥረት ከቀን ወደ ቀን እየተባባሰ እንጂ እየረገበ አልመጣም። እስራኤል በሁለቱ ግንባር ማለትም በሊባኖስና በራፋ የምትጀምረው ዘመቻ ዓለምን ወደ አዲስ ቀውስ ሲከተው ይሆን ወይስ ዲፕሎማሲያዊ ጥረት በስተመጨረሻ ውጤት ያመጣ ይሆን የሚለው በቀጣይ የሚታይ ይሆናል። በመጨረሻም አሜሪካ የሚገኙ ስመጥር ዩኒቨርሲቲዎች በተለይም ኮሎምቢያ እና ካሊፎርኒያ ዩኒቨርሲቲ ላለፉት ጥቂት ቀናት የተማሪዎች ተቃውሞ ሲታመሱ ሰንብተዋል። ተማሪዎቹ በጋዛ እየተካሄደ ያለው ጦርነት እንዲቆም እና ዩኒቨርሲቲዎቻቸው ከእስራኤል ጋር ያላቸውን የገንዘብ ግንኙነት እንዲያቋርጡ እየጠየቁ ይገኛሉ። ዛሬ ግን ሁኔታው ወደ ግጭት አምርቷል። በኒውዮርክ የሚገኘው ኮሎምቢያ ዩኒቨርሲቲ ተማሪዎች ሃሚልተን ሆቴል በተባለው ታሪካዊ ህንፃ ተቆጣጥረውት ነበረ። ዛሬ ፖሊስ በከፍተኛ ኃይል ህንፃውን ሰብሮ በመግባት ተማሪዎቹን በቁጥጥር ስር አውሏል። የደህንነት ካሜራዎችና የሞባይል ቪዲዮዎች እንደሚያሳዩት ፖሊስ ተማሪዎችን እየጎተተ ሲያወጣና አካባቢውን ሲያጸዳ ታይቷል። እስካሁን በተደረገው ዘመቻ በመቶዎች የሚቆጠሩ ተማሪዎች መታሰራቸው ተረጋግጧል። ይህ ተቃውሞ በኒውዮርክ ብቻ አልተገደበም። በቴክሳስ፣ በሎስ አንጀለስ እና በጆርጂያ የሚገኙ ዩኒቨርሲቲ ውስጥም ተመሳሳይ ተቃውሞ ድንኳኖች ተተክለዋል። በካሊፎርኒያ ዩኒቨርሲቲም ደግሞ
በተቃዋሚ ተማሪዎችና ተቃውሞን በሚቃወሙ ወገኖች መካከል ከባድ ግጭት ተከስቷል። ፖሊስ ሁኔታውን ለመቆጣጠር አስለቃሽ ጭስ መጠቀሙ ተዘግቧል። ይህ ክስተት በአሜሪካ ፖለቲካ ውስጥ ትልቅ ክፍፍል ፈጥሯል። ፕሬዚዳንት ጆ ባይደን በዝምታ መቆየታቸው ሲተች፣ የሪፐብሊካን ወገኖች ደግሞ ተማሪዎችን ጸረ ሰላም ናቸው በሚል መንግስት ጠንከር ያለ እርምጃ እንዲወስድ እየወተወቱ ነው። በሌላ በኩል የተማሪዎቹ መታሰር ሀሳብ ነጻነት ይገፋል በሚል የሰብአዊ መብት ተሟጋቾች ስጋታቸውን እየገለጹ ነው። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።